በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ለመላው ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላምና በጤና አደረሰን አደረሳችሁ። የዕርገት ኪዳን በግዕዝ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ ድንግል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ ድርብ መስቀል ተሳሃለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ
በየማነ አቡሁ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳሃለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን 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 ወአሜን ለይኩን ለይኩን ቅዱስ ስሉስ እግዚአብሔር ሕያው ተሳሃለነ ስብሐት ለእግዚአብሔር ርቱዕ ይደሉ። እሺ የተወደዳችሁ የእግዚአብሔር ልጆች የእመብርሃን የወላዲተ አምላክ የድንግል ማርያም የመስቀል ያደራ ልጆች የቅዱሳን ወዳጆች እንኳን ለበዓለ ዕርገቱ በሰላምና በጤና አደረሰን አደረሳችሁ። ግንቦት 13 በዓለ ዕርገት እናከብራለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ ዕለት ወይም ደግሞ ቀን ጀምረን ከሚያዝያ 4 ጀምረን ስንቆጥር ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቃብር 3 ቀን 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከመቃብር ከተነሳበት ዕለት ጀምሮ ነው እስከ አሁኗ ዕለት ግንቦት 13 ቀን ማለት ነው 40 ቀን ይሆናል ማለት ነው። ወበ40 ዕለት ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በ40ኛው ቀን ወደ ሰማይ እንዳረገ መጽሐፉም ይናገራል። በሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እናገኘዋለን ማለት ነው። ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሎ ለቅዱሳን ሐዋርያት ነግሮ ወደ ሰማይ እንዳረገ ይናገራል ማለት ነው። ስለዚህ በዓሉ የሰላም የበረከት በዓል ያድርግልን። ትንሣኤው ትንሣኤያችን፣ ዕርገቱም ዕርገታችን ስለሆነ ይህን በዓል በደስታ በዝማሬ ቅዱሳን መላእክት ባመሰገኑበት ምስጋና እያመሰገን ልናከብረው ይገባል። አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን እግዚአብሔር በይባቤ ወይም ደግሞ በመላእክት ምስጋና ታጅቦ አረገ ይላልና፣ ስለዚህ ይህን ቀን የምስጋና የዝማሬ የደስታ ቀን ነው ማለት ነው። እግዚአብሔር ከሁላችን ጋር ይሁን። በዓሉ የበረከት የፍቅር የአንድነት በዓል ያደርግልን። ለሕዝባችን ለሀገራችን ሰላም ፍቅርና አንድነት ያድልልን። በያላችሁበት እግዚአብሔር አምላካችን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።